የተወደዳችሁ ተመልካቾቻችን እንግዲህ የበዓል ፕሮግራሞቻችን እንደቀጠሉ ነው። እናንተም በየቤታችሁ ናችሁ ከዘመድ አዝማድ ከወዳጆቻችሁ ጋር ሆናችሁ በዓሉን ያከበራችሁ የኛም ፕሮግራም እየተከታተላችሁ እየተዝናናችሁ ቆንጆ የሆነ ቆይታን እያደረጋችሁ እንደሆነ ተስፋችን ነው። እንግዲህ ውድ ተመልካቾች እኛም የተለያዩ ፕሮግራሞቻችንን እንግዲህ ለእናንተ ማድረሳችንን እንደቀጠልን ነው። እኛ እንግዲህ ቆንጆ የሆነ የበዓል ጊዜን ከእናንተ ጋር እያሳለፍን እንደሆነ ይሰማናል። እናንተም እንግዲህ ባላችሁበት ቦታ ፕሮግራሞቻችንን እያያችሁ ዘና እያላችሁ እንደሆነ ተስፋ እናደርጋለን። አሁንም ፕሮግራሞቻችንን ለእናንተ ማድረሳችንን እንቀጥላለን። እንግዲህ በማስቀጠል ወደ እናንተ የምናደርሰው ፕሮግራም እንግዲህ ያው የወዳጅነትን አከባበር በእምነቱ ተከታዮች ዘንድ ምን ይመስላል የሚለውን ከዚህ ቀደም ተከታትለን ነበረ። አሁን ደግሞ በስፖርተኞች ዘንድ ደግሞ በዓል እንዴት ይከበራል፣ በስፖርቱ ዘንድ ያው አስተዋጽኦ ያላቸው ሰዎች ተሰባስበው በዓልን እንዴት ያከብሩታል የሚለውን ባልደረባችን ሰለሞን አዲሱ ሞቅ ደመቅ ባለ ሁኔታ ከነሱ ጋር ቆይታ አድርጓል። እሱን ነው እንግዲህ የምናስከትለው። እንግዲህ ውድ ተመልካቾች አሁንም ቆይታችሁ እስከ ፍጻሜው ድረስ ከድሬዳዋ ብዙሃን መገናኛ ድርጅት ልዩ የኢድ አልፈጥር ፕሮግራም ጋር እንዲሆን ያክብሮት ግብዣችን ነው። መልካም በዓል። እኔም አብዱላህ አህመድ ዚያድ ወይም ዘኪ ይባላለሁ። የከቢራ ኮከብ እግር ኳስ ተጫዋች ነኝ። እዚህ አክብራችሁ ስለጠራችሁን በጣም እናመሰግናለን። በድጋሚ ስለመጣችሁ ስለተገናኘን እንኳን አደረሳችሁ ማለት ተመልካቾቻችን እንኳን አደረሳችሁ ማለት እንፈልጋለንና እንደው ለመወያየት ይመችን ዘንድ ለመጫወትም ዘንድሮ እንግዲህ
ትውስታዎችን እስኪ ቡርቃ እንደው አሁን ከዚህ ከበዓል ጋር ተያይዞ እንደው የበዓል ዕለት ወይም ደግሞ እንደዚህ የኢድ አልፈጥር በዓል ዕለት እንደው በጌም አማካኝነት ለፍኩበት ብዬ
ጾም ፈታችሁ ነው ጾም ፈታችሁ ነው የምትጫወቱት ተባባልን። እሺ ተስማማን። እኛ ብዙ ተጫዋቾች ነበርና ሙስሊም ልጆች እነ ጎሼ እነ አብዱቄ ምናምን ነበርን እና መጀመሪያ ጌም ስንገባ ያው ስንጫወት በጣም ለማጋነን ሳይሆን ከቲማችን ጎልተን ነበር የታየን። የነሱ ዶርም ማንም ሰው እንዳይገባ እና ኢቨን ስገቡ ራሱ አንኳኩታችሁ ጠይቃችሁ ነው መግባት ያለባችሁ ተብሎ እስከ መጨረሻው ድረስ በጾም አፋችን ተጫውተን ያው በጾም አፍ መጫወት ምንም ከመጫወት የሚያግድ ነገር የለም። ሰው ራሱን ካሳመነ ቀላል እንደሆነና ያንን ቻሌንጅ እንደ ተጫዋች ስታስበው ትንሽ ሊከብድ ይችላል፣ ግን ያን አክልኛ አልከበደንም ብዬ ነው የማስበው። ለምደነዋል። አምናም ብዬ ያለው እዛ ጾም ነበር ሙሉ ጨዋታ ከ7 በላይ 8 ጨዋታ በላይ መጾም ነው የተጫወተው። እዛ ክልል ስትሄድ ደግሞ ከዚህ የበለጠ ጨዋታ ነው የጠበቀ። እንደው አሁን በዓል ስታከብሩ መቼም የበዓል ዕለት ጎረቤት ከጎረቤት ሰፈርተኛ ከሰፈርተኛ በጋራ ያ አመት ጠብቆ የሚመጣ በዓል ነው። በተለይ በእስልምና እምነት ተከታይ ያልፈጠርና ሁለተኛ የምናገኘው አይደለምና እንደው እናንተ ሰፈር እንዴት ነው በዓል አከባበሩ ከጎረቤት ጋር? በጣም ደስ የሚል እንኳን አሪፍ ነገር ነው ያነሳው። ለምን ይሄ በሃይማኖትም የሚያስገድዱ ነገር አለ። ግዴታ መሰጣቸው የፍጥሪ ተብሎ የሚሰጥ ነገር አለ። ያን ነገርም አለ። ያ ነት ለይቶ ሳይሆን በዓሉ ሲመጣ ኢድም ሲመጣ ሁሉ
ለብዙ የሚያስቡበት ቡርቃ እንግዲህ አሁን ከበዓል ላይ ብዙም እንኳን ባይሆን በትንሹ ለምን የሆነ የበላና ያበላ ይታወቃል መቼስ። አዋ 9 ሰዓት አካባቢ አሁን 9 ሰዓት አካባቢ ሲሆን ያ 9 ሰዓቱ ነው ትንሽ እየከበደ የሚሆነው። ለምን የሆነ አዋ ኢነርጂም እየጨረስኩ ነው ትመጣው የበላውንም ሂራብ እየጨረስኩ ስለምመጣ የዛ አካባቢ አሁን 9 ሰዓት አካባቢ 11 ሰዓት አካባቢ ትንሽ የድካም ነገር አለው። አልহামዱሊላህ እንዳውም ጨርሰናል ብዬ ነው የማስበው። ሄዷል ዘንድሮ ጾሙ በቶሎ ነው የሄደብንኛ። ለምን ፈጠነብን የምር አይ በጣም ለምን የጾም ማለት አንድ ወር ነው የሚመጣልን ማለት ሁሉም በሃይማኖት በጣም ይሄ ወር በጣም ከፈጣሪ ጋር ተቀራርቦ ጊዜ ነው ከመቼውም ጊዜ በላይና ከዛ ውጭ ግን ምልህ አሁን ጾም የሆነ ነገር አዳፕት እያደረግ ስትመጣ ቢያንስ 2 ቀን 3 ቀን ነው የሚፈጅብህ። ከዛ በኋላ እየለመድከው ነው የምትመጣውና ቀላል ነው የሚሆነው። ዘኪ የሆነ ገጠመኝ አሁን እንኳን ትልቅ ሆነናል። ያ ባህሉም ብዙም አይደለም። ከባህሉ ይልቅ ጾም ነው የሚበልጥብን። ያኔ ግን ከጾም ይልቅ ባህል ነው የምናስቀድመው። ልጆች ነን። ለምን በአመት አንዴ ነው ልብስ የሚገዛልን እንደዛ አይነት ነገር ስለሆነ ባህሉን ቶሎ ነው የምንፈልገው። ለዛ የሆነ ታይም ነው ለብሰን ምናምን ጠዋት የሆነ ከሰዓት አካባቢ እኮ ጠዋት የሆነ አቀሌ ተብሎ ምን ለቃቅማቸው ነገር አለች አለ ያቺን ነገር ጓደኛሞች ነን ብዙ ነን ለቃቅማ ምናምን በቃ የሚበቃንን ነገር በቃ ሄደን ለቅመ ምናምን ከዛ ሆቴል እንሄዳለን። የፓፓ ሆቴል እንሄዳለን ዋና ለመዋኘት እና 5 ልጆች ነን እኛ ሰበስበን በቃ ሄደን እና እዛ ዋና እየዋኘን እያለ ያኔ አናቆም
ከሆነ ከጓደኞቻችን መሀል የሆነ የአመት በዓል ልብስ ይጠፋበታል። መረሳው ነገር አስበው እስቲ በአመት አንዴ ማህበረሰባችን ደግሞ ያኔ ህጻን ነና የሚገዛልን ያ የበዓሉን ብቻ ነው የምናስበው እንጂ ሁሌ የሚገዛልን አንሳሰብ ያ የበዓሉን ጊዜ ነው። በቃ ታይዋን ሄደ ምናምን ብዙ ነገር ገዝተህ ነው የምትሄደው። እዛን ሰዓት እዛ ስንሄድ ልክ ዋኝተን ተዝናንተን ስንወጣ ልብሱ የለም። ምን ያርገ ከዛ ብንፈልግ ምንም ልብስ የለም። ከዛ ጓደኛችን ህጻን ነበር ያኔ ምንም ነገር ስለማናቅ እሱ ቢሆን ከሱ ልብስ ጋር ተቀራራቢ ነገር ለብሶ ሄደ። አለቀሰ ምንም በቃ ምንፈልግ ምንም ነገር አላየንም። ከዛ እሱ የሆነ ተቀራራቢ ልብስ አለ እሱን ለብሶ ሄደ። ይሄ የማልረሳቸው ነገር ነው። እና ሁለተኛ ነገር ደግሞ የሆነ ከዛ ያኔ ህጻን ነበርኩኝ። የሆነ ቤተሰብ እኮ ሲገዛለ የሆነ ልብስ ሲገዛለ አንተ በፈለከው ሳይሆን እነሱ አሁን ሳይዝ አንዳንዴ ሳይዝ እኮ አንተ በፈለከው ነው የምገዛው። እነሱ አንዳንዴ ለወደፊት ነው እኮ የሚያስቡት ትልቅ ከዚህ ልክ ይሄ ይሻላል ተብሎ ያደርጉልን ነገር አለው። መስለው ማታ ነው አስበው ማታ ሆኗል 12 ሰዓት ነው ነገ ኢድ ነው። ከዛ ሱሪውን ስለብሰው ይኸው በቃ እኔ በቃ ጓልኩኛ። ከዛ ምን በአዲስ እናቴ ደግማ ማታ ከ2 ሰዓት በኋላ ነው ምናምን ያኔ እንዳምታየውን የባል ጊዜ እኮ ብዙ ጊዜ አይዘጋም። ከዛ ነው ድጋሚ እጄ ሁለተኛ ልብስ ተገዝቶልኝ እንደዛ ማረሳቸው ነገር በባል በኩል ይሄ ነው። ሰብሪ ልክ እንደ ወርቅ አንዱ የሚያስቁ ማትረሳቸው አጋጣሚዎች ይኖሩ ይሆን? በዓልን ተንተርሰን ወይ ደግሞ የዚህ ረመዳን ጾም ቢሆን ተንተርሰን እንደው ማትረሳቸው አጋጣሚዎች? እኔ አብዛኛው ጊዜ ያው ረመዳንም ሆነ በዓል እንደሚታወቀው ለመዝናናት ስትወጣ ህፃን እያለ ለመዝናናት ተወጣና ያው እሱ እንዳለው አብዛኛው ጊዜ በመተሄድበት ተሰርቀ ነው የምትመለሰው። አዎ ተሰርቀ የምትመለሰው ነገር አዎ። እና ሀሳብ ሁሉ እዛ ላይ ሲሆን ስትመለስ በደስታ ስትሄድ በደስታ ስትመለስ ደግሞ በሀዘን የምትመለስባቸው ነገሮች ስላሉ ያው አንዳንዴ ሄደ ከጓደኞቻችን ጋር ሳይክል ምናምን እንከራይ ነበር ህፃን እያለን ማለት ነው። ያው በቆይታ ነው እንደዚህ አይነት አጋጣሚ የምታገኘውና እዛ ሄደ ተከራይተን የጫማችንን ምናምን አስይዘን የምንመለስበት ጊዜ ነበር እና ያን ጊዜ ያው ጥሩ ጊዜም ስለነበር እነዛን ብሩን እንድታመጣ ነው ይሄን ነገሮች የሚያደርጉት እንጂ ያን ያህል ጨክኖ እንኳን ወደ ሌላ ነገር አስቦ የሚመጣ ሰው አልነበረም። ያው በተለምዶ ደግሞ አሁን ነው እንጂ በድሮ ጊዜ መዝናኛ ያለው ዲኒ
አጥቂ መስመር ቦታ ላይ የሚጫወተውን ዘኪን ጋብዘን ነበረ ቆይታ ያደረግነው። እናንተም እንግዲህ በያላችሁበት መልካም በዓል ይሁን እንላለን። በድጋሚ እንኳን ለ1446ኛው የኢድ አል ፈጥር በዓል በሰላም አደረሳችሁ ለማለት እወዳለሁ። መልካም በዓል።